በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እንደምን አላችሁ? እነሆ አጋንንት ድል የሚነሱበትን ጌታችን መድኃኒታችን ኢየሱስ ክርስቶስ በአርአያነት የጾመውን የዐቢይ ጾምን እያጋመስን 5ኛው ሳምንት ደብረ ዘይትን በሰላም አጠናቀን ወደ 6ኛው ሳምንት ገብርኄር በሰላም በጤና ተሸጋግረናል። በዚህች ዕለት ደግሞ ከቀናት ሁሉ የተለየች የከበረችና የበላይ በሆነችው በክብርት ሰንበት ላይ ሆነን ፈጣኑ ታማኙ አዛኙና በጣም የምንወደው ፈዋሹ ሊቀ መላእክት ቅዱስ ሩፋኤልን አብረን እያሰብን እንገኛለን። እንኳን ለብርሃነ ሰንበቱ ለገብርኄር ሳምንትና ለቅዱስ ሩፋኤል መታሰቢያ በሰላም በጤና በፍቅር አደረሳችሁ። ገብርኄር ማለት በጎና ታማኝ አገልጋይ ማለት ነው። በዚህ ሳምንት ቤተ ክርስቲያናችን ለእያንዳንዳችን የተሰጠንን ጸጋ፣ ዕውቀት፣ ጊዜ፣ ጉልበትና ሀብታችንን እንዴት እየተጠቀምንበት እንዳለ እንድንመረምር ታስተምረናለች። በቅዱስ ወንጌል ላይ ጌታችን እንዳስተማረን የሕይወታችንን ሚዛን እንመልከት። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። ወዳጆቻችን ጌታችን አምላካችን ለእያንዳንዳችን እንደየአቅማችን መክሊትን ሰጥቶናል። ለአንዱ የማስተማር፣ ለአንዱ የማዳመጥ፣ ለአንዱ የመርዳት፣ ለአንዱ የማስታረቅ፣ ለአንዳንዱ ደግሞ በዝምታ የመጸለይ መክሊት ተሰጥቶታል። 5 እና 2 መክሊት የተቀበሉት በሰጣቸው ጌታ ታምነው ሳይሰስቱ ሳይታክቱ በፍቅር ነግደው አተረፉ። ጌታቸው ሲመጣም በደስታ ተቀበላቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታዬ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታዬ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። እነዚህ ታማኝ ባሪያዎች የድካማቸውን ፍሬ ያዩ፣ ጌታም ወደ ደስታ ይግቡ አላቸው። የሕይወታችን ትልቁ ስኬት ይህ አይደለምን? ከፈጣሪ የተሰጠንን ስጦታ ለሰው ልጆች ደስታና ለፈጣሪ ክብር ማዋል። ነገር ግን ያ 1 መክሊት የተቀበለው ሰው በፍርሃት፣ በጥርጣሬ፣ በስንፍና ተተብትቦ የተሰጠውን ጸጋ ቀበረው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታዬ ሆይ ካልዘራህበት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራው፣ ሄጄም መክሊትህን በምድር ቀበርሁት አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። እግዚአብሔር አምላካችን ከዚህ ይሰውረን። ይህ ለኛ ትልቅ ማስጠንቀቂያ ነው። መክሊታችንን፣ ችሎታችንን፣ ፍቅራችንን፣ ጊዜያችንን ቀብረን እንዳንቀር እኛም የእግዚአብሔር ልጆች በቃሉ ታምነን ወንጌሉን ተምረን እንደ አቅማችን 30፣ 60፣ 100 ያማረ ፍሬ አፍርተን የክብሩ ወራሽ የመንግስቱ ቀዳሽ ለመሆን ጌታችን አምላካችን ኢየሱስ ክርስቶስ ለዚህ ክብር ያብቃን። አሜን። ኦርቶዶክሳውያን አሁን ደግሞ ልባችንን ወደዚያ ድንቅ አዛኝና ፈጣን ወደ ሆነው መልአክ ወደ ሊቀ መላእክት ወደ ቅዱስ ሩፋኤል እናቅና። የሩፋኤል ስም ትርጓሜ እግዚአብሔር ይፈውሳል ወይም የእግዚአብሔር ፈውስ ማለት ነው። ስሙን ስንጠራ እንኳ በውስጣችን የሆነ የሰላም ነፋስ ይነፍሳል። የረበሸን ያስጨነቀን እንቅልፍ የነሳን ነገር ሁሉ ጸጥ ይላል። አድማጮቻችን ለ10 ሰከንድ ያህል እየሰራችሁ ያላችሁትን ማንኛውንም ነገር እንድታቋርጡና ይህችን 10 ሰከንድ ሁሉንም ነገር ለቅዱስ ሩፋኤል ክብር ብላችሁ እንደተዋችሁ ታስቡ። በመቀጠል በውስጣችሁ እጅግ በጣም ረጋ ቀስ ባለ ፍጥነት በጥልቅ ተመስጦ ሆናችሁ የእግዚአብሔር ታማኝ መልአክ ቅዱስ ሩፋኤል ክንፎቹን ዘርግቶ በሚያስደነግጥ ግርማ ሆኖ ካጠገባችሁ ቆሟል። ይህን እያሰባችሁ 3 ጊዜ ስሙን በመድገም ቅዱስ ሩፋኤል ብላችሁ ጥሩ። ስትጨርሱም በትዕምርተ መስቀል አማትቡ።
የሕይወታችሁን 10 ሰከንድ ለቅዱስ ሩፋኤል ክብር እንደሰጣችሁ ሁሉ ቅዱስ ሩፋኤል ዘመናችሁን ሁሉ ይባርክላችሁ፣ 10 እጥፍ ጸጋ በረከቱን ያውርድላችሁ፣ 10 እጥፍ በጠላታችሁ ሁሉ ላይ ሰልጥኑ፣ እንዳከበራችሁንም እግዚአብሔር ያክብራችሁ። ኦርቶዶክሳውያን የብርሃን ክንፎቹን ዘርግቶ ከሰማየ ሰማያት ወርዶ የሰዎችን እንባ ሊያብስ፣ የቆሰለውን ልብ ሊጠግን፣ የታመመውን ሥጋ ሊፈውስ የሚመጣው ታላቁ መልአክ ቅዱስ ሩፋኤል የልብ ወዳጅ ነው። መንገድ ስንጀምር ቀዳሚ፣ ስንደክም ደጋፊ፣ ስንታመምም ፈዋሽ ነው። በመጽሐፈ ጦቢት ላይ የተጻፈውን ያንን አስደናቂ ታሪክ እናስታውስ። ዓይኑ ታውሮ በሐዘን በድቅድቅ ጨለማ ውስጥ ሆኖ ሳለ ወደ እግዚአብሔር ባለቀሰ ጊዜ ሳራ የተባለችው ወጣት በክፉ መንፈስ አስማንዴዎስ ተይዛ ኑሮዋ ተመሰቃቅሎ ተስፋ ቆርጣ እግዚአብሔርን በለመነች ጊዜ ጸሎታቸውን ይዞ ወደ ጌታ ዙፋን ያረገው ማን ነው? ፈጣኑ መልአክ ቅዱስ ሩፋኤል አይደለምን? እግዚአብሔርም ጸሎታቸውን ሰምቶ ያንን ሁሉ መከራ እንዲያርቅላቸው ቅዱስ ሩፋኤልን ላከው። ጦቢያን የጦቢት ልጅን በመንገዱ ሁሉ እየመራው አብሮት እየተጓዘ ከአሳ ነባሪው አደጋ አድኖት የአሳውን ጉበትና ሐሞት መድኃኒት እንዲሆነው አድርጎ አስማንዴዎስን አስሮ ሳራን ነፃ ያወጣ የጦቢትንም ዓይኖች ያበራ ታላቅ የፈውስ አባት ነው። ቅዱስ ሩፋኤል ሆይ አንተ እኮ የሰላም መልአክ ነህ። ዛሬም በቤታችን በኑሯችን በሐሳባችን ውስጥ አስማንዴዎስ የጭንቀት የፍርሃት የህመም መንፈስ ሲረብሸን አንተ ፈጥነ ድረስልን። የታመሙትን በክንፈ ረድኤትህ ትፈውስልን። አንተ እኮ በቤተ ሳይዳ መጠመቂያ ውሃውን ያናወጥህ በውሃው ውስጥ የፈውስን ኃይል የምታሳድር ሩሩ መልአክ ነህ። ዛሬም የሕይወታችንን ውሃ አናውጣው፣ የደፈረሰውን ኑሯችንን አጥራው። ክብር ለአንተ ይሁን። ቅዱስ ሩፋኤል አንተን ላስገኘ የፈውስን ጸጋ ላጎናጸፈ በታላቅ ክብር ላስጌጠህ ለልዑል እግዚአብሔር ምስጋና ይሁን። የነደደውን የልባችንን እሳት አብርድልን፣ በብርሃን ድቅድቁን ጨለማ ግፈፍልን። እናወድስሃለን፣ እንወድሃለን፣ እንማጸንሃለን። ዝናህ በዓለም ሁሉ የገነነ ኃያልነትህ በአጋንንት ዘንድ የሚያስፈራ በእኛ በምዕመናን ዘንድ ግን እጅግ ጣፋጭና ሰላም የሚሰጥ ነው። እባክህን በዚህ በጾም ጊዜ ጸሎታችንን፣ ዕጣናችንን፣ እንባችንን አሳርግልን። የተወደዳችሁ ኦርቶዶክሳውያን የቅዱሳን መላእክት ፍቅራቸው፣ ጥበቃቸው በሕይወታችን ውስጥ እጅግ ትልቅ ነው። በዚህ በመጋቢት ወር ውስጥ ጊዜ ወስዳችሁ የሊቀ መልአኩ የቅዱስ ሩፋኤልን ድርሳንና ተአምር እንድታዳምጡ በእግዚአብሔር ስም እንጠይቃችኋለን። የእርሱ በረከትና ረድኤት በቤታችሁ፣ በሥራችሁ፣ በሕይወታችሁ ላይ እንዲያድር የመጋቢት ሩፋኤል በዓል በጸሎት በማስተዋልና ታምራቱን በማድመጥ እንድታሳልፉት በአክብሮት እንጋብዛለን። ኦርቶዶክሳውያን ይህንን የገብርኄር ሳምንት ዝም ብለን ማሳለፍ የለብንም። ጌታችን እንዳለው ታማኝ አገልጋይ መሆናችንን በተግባር የምናሳይበት ቅዱስ ሳምንት ሊሆን ይገባል። ስለዚህ ለዚህ ሳምንት የሚሆን ቀለል ያለ ግን ደግሞ ጥልቅ የሆነ መንፈሳዊ ተግባር እናካፍላችሁ። የመጀመሪያው ተግባር በዚህ ሳምንት ውስጥ ማንም ሳያውቅላችሁ፣ ማንም ሳያይላችሁ ለአንድ ሰው አንድ በጎ ነገር አድርጉ። ምናልባት መንገድ ላይ ለወደቀ ሰው መመጽወት፣ የታመመን ሰው ጠይቆ ማጽናናት፣ ወይም በሥራ ቦታ የተቸገረን ሰው ማገዝ ሊሆን ይችላል። ዋናው ነገር ያደረጋችሁትን ነገር ለማንም አለመናገር፣ እንዲያይላችሁም አለማድረግ ነው። ይህ መክሊታችሁን በድብቅ ማትረፍ ነው። ሁለተኛው ተግባር የይቅርታ ጸሎት። በሕይወታችሁ ውስጥ በጣም ያስቀየማችሁን ወይም የጎዳችሁን አንድ ሰው አስባችሁ በዚህ ሳምንት በጸሎታችሁ ውስጥ እግዚአብሔር ሆይ ለእርሱም ለእርሷም ሰላምን ስጥ፣ እኔንም ይቅር በለኝ ብላችሁ ጸልዩ። ይህ እውነተኛ የገብርኄር የታማኝ አገልጋይ መገለጫ ነው። እግዚአብሔር አምላካችን ይህንን ጾም የሰላም፣ የፍቅር፣ የበረከትና የስርየት ጾም ያድርግልን። የቅዱስ ሩፋኤል ፈውስ፣ የቅዱስ ሚካኤል ጥበቃ ከሁላችን ጋር ይሁን። ታማኝና በጎ አገልጋዮች ሆነን መክሊታችንን አትርፈን የጌታችንን ደስታ ለመካፈል ያብቃን። መልካም የተባረከ ሳምንት ይሁንላችሁ። ጸሎታችሁ፣ ጾማችሁ ያርግ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል የመጋቢት ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ደግ ወዳጁ ጦቢትን የረዳውና መጋቢት 13 ቀን የሚነበብ የታላቁ ሊቀ መላእክት ቅዱስ ሩፋኤልን የቅድስናውን ነገር እንጀምራለን። የታላቁ ሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። በቀደሙ አበው ዘመን ስሙ ጦቢት የልጁ ስምም ጦቢያ የተባለ በምግባሩ ሁሉ የተወደደ አንድ ሰው ነበር። የተወደዳችሁ ወንድሞቼ ሆይ ታላቁ ሊቀ መላእክት ቅዱስ ሩፋኤል ስለ ርኅራኄው እንነግራችሁ ዘንድ ለእነዚህ ለጦቢትና ለልጁ ጦቢያ ያደረገላቸው ተአምራት እነሆ በዚህ መጽሐፍ ውስጥ ተጻፈ። ይህ ከንፍታሌም ወገን የሆነ ጦቢት ከአሴር በላይ በገሊላ አውራጃ የታቢስ ወገን በሆነ በፋርስ ንጉሥ አሚናሶር ዘመን የተማረከ ነው። ይህ እግዚአብሔርን የሚፈራ ጦቢት
በዘመኔ ሁሉ በአምላኬ በእግዚአብሔር ፊት በቅንነትና በመታዘዝ ኖርኩ። ለወገኖቼና በነነዌ ወደ ፋርስ ከእኔ ጋር ተማርከው የወረዱትንም ሕዝብ ሁሉ ረዳው። ነገር ግን እስራኤልና ንፍታሌም ለአባቴም ከእስራኤል አምላክ እግዚአብሔር የተሰጣቸውን ቃል ኪዳንና በኢየሩሳሌም ለዘላለም የሰራላቸውን ሥርዓትና ሕግም ረሱ። ከንፍታሌም ጋርም በዓል ለተባለ ጣዖት ሰዉ። እኔ ግን ለእስራኤል ሁሉ እንደታዘዘ በልቤ ስለያዝኩት ትእዛዝም በእግዚአብሔር በዓላት ጊዜ አብዝቼ ወደ ኢየሩሳሌም የምወጣቸው ብቻዬን ነበር። የመጀመሪያውን አስራትም ከእህሉ በመሠዊያ ለሚያገለግሉ ለአሮን ልጆች ለካህናቱ እሰጣለሁ። አባትና እናቴ ጥለውኝ ያሳደገችኝ የአባቴ እናት ዲቦራ እንዳዘዘችኝም ሦስተኛውን እጁን ለድሃ እሰጣለሁ። በየዓመቱም ኢየሩሳሌም እወጣለሁ። በጎለመስኩም ጊዜ ከአገሬ ሰዎች ሚስት አገባው። ከእርሷም መልካም ልጅ ጦቢያን ወለድኩ። ከነነዌ በተማረኩ ጊዜም ወንድሞቼና ዘመዶቼ ሁሉ የአሕዛብን ምግብ በሉ። እኔስ በልቤ እግዚአብሔርን አስበዋለሁና ሰውነቴን ከምግብ ጠበቅኩ። እግዚአብሔርም የቤቱ አዛዥ እሆን ዘንድ በአሜኔሶር ፊት የመወደድን ጸጋ ሰጠኝ። ወደ ምድያምም ሄጄ በራጊስ አውራጃ ለሚኖር ለታመነ ገባኤል 10 ወቄት ብር አደራ ሰጠው። አሜኔሶር በሞተ ጊዜ ግን ከእርሱ ተከትሎ ሰናክሬም ነገሰ። ይህ ንጉሥ ሰናክሬምም ሥራው የከፋ ልቡም ሰውን ለማጥፋት የጸና ነበር። ከእርሱ ዘንድም ወደ ምድያም መሄድ ዘንድ አልቻልሁም። በአሜኔሶር ዘመን ለወገኖቼ ሁሉ ብዙ መልካም ነገርን አደረግኩ። ለተራቡ ምግብን፣ ለተራቆቱ ልብስን ሰጠው። ከወገኖቼም መሃል ተገድሎ የተጣለ ያየሁትን አንስቼ ቀብራለሁ። በጭካኔው ብዙ ሰውን የፈጀ ሰናክሬም በተመለሰ ጊዜ ከይሁዳ ሲሸሹ የገደላቸውን ሥጋቸውን ሰብስቤ ቀበርኋቸው። በድናቸውንም ክፉና ጨካኙ ንጉሥ ሰናክሬም በፈለገ ጊዜ ምንም አያገኝም ነበር። ነገር ግን ከነነዌ ሰዎች መሃል አንዱ ነገረኝ። የተገደሉትን ሁሉ ሰብስቤ እንደቀበርኋቸው ለንጉሡ ሰናክሬም ነገረው። ንጉሡም በሰማ ጊዜ ይይዙኝ ዘንድ አዘዘ። እኔም ይሄን አውቄ ተሸሸግኩ። የንጉሡ ወታደሮች ግን ወደ ቤቴ መጥተው ቤቴን ፈተሹ፣ ገንዘቤንም ወሰዱ። ከሚስቴ ሐናና ከልጄ ጦቢያ በቀር የተወልኝ ነገር አልነበረም። ይህን ክፉ ንጉሥ ሰናክሬም 2 ልጆቹ ገድለውት ወደ ደብረ አራራት እስኪሸሹ ድረስም ከተሸሸግኩበት ሳልወጣ 55 ቀን ተቀመጥኩ። ከዚህም በኋላ አስረዳን የተባለ ልጁ አኪያከን በእርሱ ፈንታ ነገሰ። እርሱም የወንድሜ ልጅ የሆነውን የናሄል ልጅ አኪያክሮስን በመንግስቱ ስልጣን ሁሉ ላይ ሾመው። አኪያክሮስም ወደ ነነዌ እንድመለስ ማለደኝ። አኪያክሮስም የቤቱ አዛዥ አድርጎ የሾመው አክሮዶኖስ በተመለስኩ ጊዜ ከሚስቴ ሐናና ከልጄ ጦቢያ ጋር አገናኘኝ። የተመለስኩባትም ቀን በቅድስት ሰንበት በበዓለ ጴንጠቆስጤ ዕለት ነው። በዚህች ዕለትም ግብዣ አደረጉልኝ። እበላ ዘንድ በተቀመጥኩ ጊዜም ከኛ ጋር የሚበላ ድሃ የአባቶችን አምላክ እግዚአብሔር ደስ ይለው ዘንድ ሄደ ከድሆች ወንድሞቻችን አንድ ስንኳ ይዘና ብዬ ልጄን ላኩት። ልጄም በሄደበት ቆየ። በተመለሰ ጊዜ ግን አባቴ ሆይ ወደ አዘዝከኝ ስፍራ ሲሄድ ከወገናችን አንዱ ተገድሎ በአደባባዩ መተላለፊያ ውስጥ ተጥሎ አየው። ከወገናችን አንደኛው ቤት አግብቼው ተመለስኩ አለኝ። ልጄ ጦቢያ እንዲህ ብሎ በነገረኝ ጊዜ እኔም ምንም አልበላሁም አልጠጣሁም፣ ሐዘን ውጦኛልና። ዳግመኛም ነቢይ አሞጽ በዓላችሁ ወደ ሐዘን ደስታችሁ ወደ ለቅሶ ይለወጣል ያለውን አስቤ አለቀስኩ። ሲመሽም የሞተውን ሰው ቆፍሬ ቀበርሁት። ነገር ግን ብዙዎች ይህ ሰው ይገድሉት ዘንድ አያውቅምን? በንጉሡ ትእዛዝ የተገደሉትን እንደዚህ ያሉትን ሰዎች የሚቀብር ይገደላልና እያሉ ሲንሾካሾኩ ሰማሁ። ከጥቂት ቀን በኋላም ወደ መስክ ወጣው። ስፍራው ያማረ መዓዛውም ልብን የሚያስደስት እንደሆነ አየው። በዚያች ሌሊትም በዚያ ስፍራ ፊቴን ገልጬ ተኝቼ አደርኩ። በአጸዱ ጥግም ወፎች እንዳሉ አላስተዋልሁም ነበር። ፊቴ ተገልጦ ሳለም ወፎች ዓይኖቼ ላይ ኩሳቸውን ጣሉብኝ። ወደ ባለመድኃኒት ብሄድም አላዳነኝም። አኪያክሮስም ብቻዬን ወደ ኤላምድ እስክሄድ ድረስ ይመግበኝ ነበር። ሚስቴ ሐና ግን በሰው ቤት ታገለግል ነበር። ስለ አገልግሎቷም እመቤቶቿ የፍየል ጠቦት ሰጧት። ሚስቴ ሐናም ከእግዚአብሔር የምትጠብቀው የጸሎትህና የምጽዋት ዋጋ ወዴት አለ? እነሆ መከራህ በዛ፣ ጨለማም ወረሰ እንጂ ትለኝ ነበር። ከዚህ የሚስቴ ሐና ነገር የተነሳም የልቤ ጭንቀት ያዘኝ። ነገር ግን ከልጅነቴ ጀምሮ ተስፋዬ እርሱ ነውና በአምላኬ በእግዚአብሔር ተስፋ አልቆረጥኩም። በጽኑ ልቅሶና ጩኸትም አቤቱ አንተ በሕግ ሁሉ እውነተኛ፣ ትእዛዝህም ቅንና እውነት የሆነ ዓለምን የፈጠርህ አምላኬ ሆይ ኃጢአተኛ ባሪያህ እኔን አስበኝ። በኃጢአቴና አስቀድሞ በበደሉ አባቶቼ ኃጢአትም ቢሆን አትፍረድብኝ። ዛሬም ፍርድህ እውነተኛ ነውና በእውነተኛ ትእዛዝህ ስላልሄድን የኔን ኃጢአት የአባቶቼንም በደል ሁሉ ይቅር በል። በላይም የወደድኸውን ሁሉ ፈጽም። የሐሰት ተግዳሮትን ሰምቼ ሐዘኔ በስቷልና ከመኖር ሞት ይሻለኛል። ከዓለም ተለይቼ እሞት ዘንድም ነፍሴን የሚቀበል ላክልኝ። ከበደልም ንጽሕ ሆኜ የዘላለም ሕይወትን እወርስ ዘንድም አብቃኝ። ፊትህንም ከኔ አትመልስ እያልኩ ጸለይኩ። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።
ልመናው ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና በወርሃ መጋቢት የሚነበብ ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አቃቤ ነውሃት ሆኖ አምላኩን የሚያገለግል በመናብርት ላይ የተሾመ በእግዚአብሔር ፊት ለተልእኮ ከሚተጉት ከቅዱሳን ሊቀ መላእክት አንዱ የሆነ ቅዱስ ሩፋኤል ነው። እግዚአብሔር በሰጠው ሹመትም ማዕዘኗ ብርሃን በሆነ በእግዚአብሔር መንግሥት ውስጥ ሊቀ መላእክት ቅዱስ ሩፋኤል ሲገባ ሲወጣ ያየ ከአበው አንዱ የያሬድ ልጅ የከበረ ሄኖክ ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል ሩፋኤልን ብዛታቸው የማይቆጠር ብዙ የሆኑ አእላፋት መላእክትንም አየው አለ። ዳግመኛም ደግ አባት ሄኖክ ቅዱስ ሩፋኤል መካነ ነፍሳትን እንዳሳየው ተናገረ፣ እንዲህም አለ። ያን ጊዜ ከቅዱሳን ሊቃነ መላእክት አንዱ ቅዱስ ሩፋኤል ከኔ ጋር ሳለ እሊህ ስፍራዎች የሙታን ነፍሳት የሚከማቹባት ናቸው። ለእርሱም የተፈጠሩት የሰው ልጆች ነፍሳት እዚህ ይኖራሉ። እሊህ ስፍራዎችም እስከ ፍርድ ቀን እስከ ፍጻሜ ዘመንም የተጠበቁ ይሆናሉ። የፍጻሜ ዘመኑም እስከ ታላቁ የፍርድ ቀን በላያቸው ይሆናል። የሞቱ ሰዎች ነፍሳትም ድምፃቸው እስከ ሰማይ ድረስ ደርሶ ሲከሱ አየው። ያን ጊዜም ከኔ ጋር የነበረውን ሊቀ መላእክት ቅዱስ ሩፋኤልን ድምፁ እስከ ሰማይ እስኪደርስ እየተሰማ የሚከስ ይህ ነፍስ የማን ነው ብዬ ጠየቅሁት። ሊቀ መላእክት ቅዱስ ሩፋኤል ይህ መንፈስ ወንድሙ ቃየል የገደለው የአቤል ነው። የቃየል ዘር ከገጸ ምድር ከሰው ልጆች ዘር መሃልም እስኪጠፋ ድረስ ወንድሙ ቃየልን ሲከስ ይኖራል አለኝ። ሊቀ መላእክት ቅዱስ ሩፋኤልም ከሚከብሩበት ልጅነት ተለይተው የሰይጣን አገልጋዮች የሆኑትን የመናፍስት ጌታ እግዚአብሔር ይበቀላቸው ዘንድ በዚያች የፍርድ ቀን በሚነድ እሳት ውስጥ ይጨምራቸዋል። ያን ጊዜም ቅዱስ ሚካኤል ለቅዱስ ሩፋኤል ከዚያች የፍርድ ቀን የተነሳ የማያዝን ሁለንተናውም የማይተክዝ ማን ይሆን አለው። በቅዱሳን መናፍስት ጌታ ፊት በቆምኩ ጊዜም የተሰወረውን ሁሉ የገለጠልኝ ከኔ ጋር የነበረው መልአክ ቅዱስ ሩፋኤልን የሰው ልመና ወደ እግዚአብሔር የሚያደርሱ እነማን ናቸው አልሁት። እርሱም ምሕረትን ለሰው ልጅ የሚለምን በሊቃናት ላይ የተሾመ ቀዳማዊ ሩሩ ሚካኤል ነው። ሁለተኛውም በኃይላት ሁሉ ላይ የተሾመ ደስታን የሚያበስር ገብርኤል ነው። ሶስተኛም በአምላክ የእግዚአብሔር ፈቃድ በመናብርት ላይ የተሾምኩ የሰው ልጆችን ከሕመምና ከቁስል የምፈውሳቸው እኔ ሩፋኤል ነኝ። አራተኛም በንስሐ ለዳኑና ዘላለማዊ ሕይወትን ይወርሱ ዘንድ ስለሚገባቸው ሰዎች የሚለምን ፋኑኤል ነው። በመጀመሪያይቱ ዕለት እግዚአብሔር በቃሉ እንደኛ የሾማቸው ሌሎችም የመላእክት አለቆች አሉ። እሊህም ሁሉ የመናፍስት ጌታ የልዑል እግዚአብሔር አገልጋዮች ናቸው አለኝ። የሊቀ መላእክት ቅዱስ ሩፋኤል ወዳጆች ሆይ እንኪያስ ይህ ቅዱስ ሩፋኤል በኃጢአት የቆሰሉ የሰው ነፍሳትንና በደዌ ሥጋ የተያዙ ሕሙማንን ይፈውሳቸው ዘንድ ለታመሙና ለቆሰለው ሰው ሁሉ ፈዋሽ ሆኖ እንደተሾመ አስተውሉ። ከፈጣሪው ከኢየሱስ ክርስቶስ የመስቀሉ ብርሃን በነሳው በረከቱ ሕፃናትን የሚባርክ የወላጆችን ማኅፀን የሚፈታ አቃቤ ነውሃቱ ሆኖ አምላኩን የሚያገለግል የሊቀ መላእክት የቅዱስ ሩፋኤል አማላጅነቱ በየጊዜው በየሰዓቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር፣ ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያለን እንጸልያለን። ብርሃናኤል፣ መብርህኤል፣ ክርስትናኤል፣ ባህድናኤል፣ አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሬ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪያችን አምላካችን ከዚህ በላይ በጸለይነው ጸሎት በተለመደው ቸርነትህ የእኛን የሁላችንንም ጠላቶቻችንን ሁሉ አጥፋና በልቦናችን ብርሃንን ሳልብን አሳድርብን፣ አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እንልሃለን። ታላቁን ዓሣ አንበሪ በረምሃ መስቀል ገስጸ ባለበት እንዲጸና ያደረግህ ቅዱስ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋናህ ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን ቅዱስ መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጧትና በማታ በመዓልትና በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እንልሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስምህ እኔን እንደዚሁም ይህንን ጸሎት የተከታተሉትን በያለንበት ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። ጸሎተ ቅዱሳንን ወደ ልዑል ፈጣሪ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ እኛ ደካማ አገልጋዮችህ ያቀረብነውን ይህንን ጸሎት ያንተን የቃል ኪዳን በረከት ጨመረህበት በጌታችን ፊት ዋጋ ያገኝ ዘንድ እንለምንሃለን። በገናናውና በቅዱስ አምላክ ፊት የምትቆም ክቡር ሊቀ መላእክት ቅዱስ ሩፋኤል ሆይ እኛን ቤተሰቦቻችንን፣ ሀገራችንን፣ ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረህ ሰላምህንና ጸጋ ረድኤትህን በረከትህንም አድለን። ፈታሄ ማኅፀን ቅዱስ ሩፋኤል ሆይ ማጣት ያሳዝናልና በማያልቀው በረከትህ
የምንሰራውን ባርከህና ቀድሰህ የሰው እጅ እንዳናይ ይርዳን። የወላድን ማኅፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በምጥ ተይዘው የተጨነቁትን በተሰጠህ የቃል ኪዳን ኃይል ደርሰህ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ ይሆኑ ዘንድ በረከትና ረድኤትን ሙላባቸው። ሊቀ መላእክት ቅዱስ ሩፋኤል ሆይ የወዳጅ የዋ ጦቢትን አባት ዓይን እንዳበራህ የእኛን የሁላችንንም ወዳጆችህን ዓይነ ልቦናችንን አብራልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳብና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መላእክት ቅዱስ ሩፋኤል ሆይ ያን ክፉ ጋኔን አስማንዲዮስን አስጨንቀ እንዳባረርከው በሕይወታችንና በሥራችን ላይ እየተመላለሰ የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀ አሳድልን። እኛም እንደ ቃለ ወንጌልህ ከሰጠህን በረከት ከፍለን የተቸገሩትን ሁሉ እንረዳ ዘንድ በጎ ሕሊናን አድለን። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ጸዳለ ሥላሴ እህተ ማርያም ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወልደ ጊዮርጊስ ኃይለ ሚካኤል ወልደ ሰንበት አጸደ ማርያም ፍቅርተ ማርያም ወለተ ሥላሴ ተርሲተ ድንግል ፍቅርተ ማርያም ወለተ መስቀል ወለተ ማርያም ፍስሐ ጽዮን ፍቅርተ ማርያም ኪዳነ ወልድ ወለተ አረጋይ ሴቴ ሁለተ ሐና አስካለ ማርያም ደስታ ገነነ የሺ ድንቅነሽ ዓለሚቱ ሰይፉ ወለተ ጥምቀት አጸደ ማርያምና ወለተ ሰማዕት ምራተ ሥላሴና ፍቅረ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት እርገተ ወልድ አጸደ ማርያም ወለተ ጻድቅ ኃይለ ጊዮርጊስ ወለተ ጻድቅ ወለተ ሥላሴ እህተ ማርያም ወለተ ሥላሴ ወልደ ያሬድ ወለተ መድን ገብረ መድን ኃይለ ጊዮርጊስ ወልደ ሥላሴ ወልደ ዮሐንስ አጸደ ማርያም ሂሩተ ሥላሴ ጽጌ ማርያም አስካለ ማርያም ወልደ ሰንበትና ጽጌ ማርያም ወልደ ሚካኤል ወለተ ኪዳን ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ወለተ ማርያም አመተ ሥላሴና ወልደ ሩፋኤል መንበረ ማርያም ወለተ ሰንበትና ወለተ ጻድቅ ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ፍቅረ ዮሐንስ ወለተ ሚካኤል ወለተ አማኑኤል አስካለ ማርያም ገብረ መድን ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም አጸደ ማርያም ገብረ ሥላሴ ወለተ መድንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ወለተ ማርያምና ተክለ ብርሃን ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ማርዬ ወለተ ማርያም ወለተ መድህን ኢዛና ሰላማዊት መራይሻን ጸገነት አመተ ሥላሴና ገብረ አብ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ገብረ ሥላሴ ፍቅርተ ሚካኤልና ወልደ አማኑኤል ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወለተ ሰንበት ወለተ ማርያም ሳህለ ማርያም ወለተ ጽዮን ወልደ ሰማያት ዘላለም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት